የተዋበ ህንጻ ብቻውን ትርጉም የለውም ያማረችና ለህዝቦቿ የምትመች ሀገር ለመፍጠር ህዝባዊ አደራችንን በአግባቡ ልንወጣና ተግተንም ልንሰራ ይገባል ሲሉ የብልጽግና ፓርቲ ፕሬዝዳንት ዶክተር አብይ አህመድ ተናገሩ። በሐምሌ ወር 2009 ዓ.ም ግንባታው የተጀመረውና 895 ሚሊዮን ብር ወጪ የተደረገበት የብልጽግና ፓርቲ ዋና ጽሕፈት ቤት ህንጻም ተመርቋል። በለጠ ታረቀኝ ግንባታው የተጀመረው በሐምሌ ወር 2009 ዓ.ም ነው። አጠቃላይ የግቢው ስፋት 7860 ካሬ ሜትር፣ ህንጻው ያረፈበት ደግሞ 4700 ካሬ ሜትር ሲሆን 895 ሚሊዮን ብር ወጪ ተደርጎበታል። በቲኤንቲ ኮንስትራክሽን እና ንግድ ስራዎች 4 ኪሎ ላይ የተገነባው የብልጽግና ፓርቲ ዋና ጽሕፈት ቤት ህንጻው የፓርቲው ፕሬዝዳንት ዶክተር አብይ አህመድ እና ምክትል ፕሬዝዳንቶች እንዲሁም የማዕከላዊ ኮሚቴ አባላቱ በተገኙበት ተመርቆ ለአገልግሎት ክፍት ሆኗል። በምርቃት ስነ ስርዓቱ የተገኙት የፓርቲው ፕሬዝዳንት ዶክተር አብይ አህመድ የተዋበ ህንጻ ብቻውን ትርጉም የለውም ያማረችና ለህዝቦቿ የምትመች ሀገር ለመፍጠር ህዝባዊ አደራችንን በአግባቡ ልንወጣና ተግተን ልንሰራ ይገባል። በአዲስ ህንጻ ውስጥ ሀገር የሚያሻግር አዲስ ሀሳብ መፍጠር አለብን ያሉት ያማረ ቢሮ ብቻውን በቂ አይደለም። ካማረ ቢሮ ያማረ ሀሳብ ያወጣን ተግተን ሀገራችንን የምንቀይር ሰዎች መሆን ይጠበቅብናል። ብልጽግና የራሱን ቢሮ ብቻ ሳምሮ ሀገር በዘይትና በስኳር የሚሰቃይ ከሆነ ችግር ስለሚሆን በቢሮአችን ልክ ያሉብንን ችግሮች ለመፍታት የምንጥር እንድንሆን አደራ ልላችሁ ፈልጋለሁ። ፕሬዝዳንቱ ዶክተር አብይ አህመድ ሀገር በቀል በሆነ ሙያ ለህንጻው ግንባታ አስተዋጽኦ ያበረከቱትን ሁሉ አመስግነዋል። ቲኤንቲ ኮንስትራክሽን ዲዛይነሮች፣ ሙያተኞች ሀገር በቀል በሆነ ሙያ ይህንን የመሰለ ህንጻ ሰርታችሁ በኢትዮጵያ የህንጻ ኢንዱስትሪ ውስጥ የራሳችሁን አሻራ ማስቀመጥ ስለቻላችሁ የተሳተፋችሁ ወገኖች በሙሉ ምስጋናችን ይድረሳችሁ። የሴንትራል ኮሚቴ አባላት፣ የአባላት መዋጮ፣ የባለሀብቶች ድጋፍ፣ የአጋር ሀገሮች ድጋፍ ታክሎበት የተሰራው ህንጻ ምርጥ ሀሳቦችና ተግባሮች የሚቀየሱበትና ውጤታማ ምን ሆንበት እንደሚሆን ተስፋ ይደረጋል። የፓርቲው ምክትል ፕሬዝዳንትና የጽህፈት ቤቱ ኃላፊ አቶ አደም ፋራ በበኩላቸው ምቹ የሥራ ቦታ የአንድን ተቋም አመራርና ሰራተኞች አዲስ ሀሳብ የማፍለቅ ብቃትን ያሳድጋል፣ ውጤታማም ያደርጋል። የህንጻው መጠናቀቅና ለስራ ክፍት መሆን ደግሞ ፓርቲው የተጣለበትን ህዝባዊ ኃላፊነት በአግባቡ ለመወጣት ፋይዳው ከፍተኛ እንደሆነ ነው የገለጹት። ምቹ የሥራ ቦታ የአንድን ተቋም አመራርና ሰራተኞች ሞራል አዲስ ሀሳብ የማፍለቅና የተግባር ውጤታማነት የሚያሳድግ በመሆኑ ይህ ግዙፍ ዘመናዊ ህንጻ ግንባታ ተጠናቆ አገልግሎት መስጠት መጀመሩ በፓርቲው ዋና ጽሕፈት ቤት ደረጃ የሚሰሩ ስራዎችን በውጤታማነት ለመስራት እንዲሁም ፓርቲያችን ሀገር የመምራት ሚናውን በብቃት ለመወጣት እንዲችል ፋይዳው ከፍ ያለ ነው። ባለ 2 መሰረትና ባለ 9 ወለል ሆኖ የተገነባው ህንጻ የመሰብሰቢያ አዳራሾች፣ የመኪና መቆሚያ እና የተለያዩ አገልግሎት የሚሰጡ ክፍሎችም እንዳሉት ተገልጿል።